ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች አሁን የምንገኘው አደይ አበባ ስቴዲየም ውስጥ ነው። ከፊታችን የጣራ ገጠማ ሂደቱን እየተመለከትን እንገኛለን። እዚህ ጋር ደግሞ በውጭ በኩል ያለው የጣራ መግጠሚያ ክሬን እያየን እንገኛለን። እዚህ ጋር ወደ ስቴዲየሙ መግቢያ ዋናው ደረጃ የምናገኝ ሲሆን ይህኛው ደግሞ የመለማመጃ ዋናው ሜዳ ነው ማለት ነው። ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች እንደተመለከታችሁት መግቢያው ላይ ዛሬ አደይ አበባ ስቴዲየምን ሙሉ የምንቃኝ ነው የሚሆነው። እንግዲህ ውስጥ የጣራ ገጠማው ድረስ ገብተን እናያለን። አሁን የምንገኘው የስቴዲየሙ አጥር ውጪ አንደኛው ህንፃ ላይ ከፍ ብዬ ነው እንግዲህ ይሄን እየቀረጽኩላችሁ የሚገኘው። እንደምትመለከቱት ስቴዲየሙ በጣም ግዙፍ ነው። ከርቀት ደግሞ በጣም ነው የሚያምረው እንደምታዩት። በዚህ በኩል ደግሞ ግቢ ውስጥ ማለት ነው የጣራ ገጠማ ሂደቱን እየተመለከትን እንገኛለን። ከፊታችን የምናየው ወርክሾፕ ነው። እንግዲህ ብረቶቹ መጥተው እዚህ ነው ተበያይደው ወደ ላይ እየተገጠሙ የሚሄዱት ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደተመለከታችሁት ከውጪ ጀምረን እንግዲህ አሁን ግቢ ውስጥ ገብተናል ማለት ነው። ከፊታችን እያየን የምንገኘው የስቴዲየሙ ዋና መለማመጃ ሜዳ ነው። እንደምታዩት ደረጃውን የጠበቀ መለማመጃ ሜዳ ነው። ብዙ ነገሮችን ያካታል። የእግር ኳስን ጨምሮ የሩጫም መለማመጃና የተለያዩ የዝላይም ከፊት ለፊቱ የምትመለከቱት ነው። የዝላይ መለማመጃ ቦታ አለው ማለት ነው። ከሱ በተጨማሪ ደግሞ የባስኬትቦልም ሜዳ አለው። ስለዚህ በጣም ግዙፍና ደረጃውን የጠበቀ ነገሮች ነው ማለት ነው ያሟላው። አሁን ላይ እንግዲህ ደረጃውን ወጥተን ወደ ውስጠኛው ፓርት እየተመለከትን የምንገባ ነው የሚሆነው። በዚህ በክሬኑ የሚታያችሁ ከሆነ በዛ በኩል በደረጃው ወጥተን ወደ ውስጠኛው የስቴዲየሙ ክፍል እንገባለን። ውስጥም ገብተን እንግዲህ እየተዘዋወርን ከአንደኛው ደረጃ ወደ ሁለተኛው ፍሎር ላይም እየወጣን የተለያዩ ነገሮችን እንመለከታለን ማለት ነው ዛሬ። በእርግጥ በቅርቡ ወደዚህ ስቴዲየም መተን የተወሰኑ ነገሮችን ተመልክተን ነበረ። እንደ አጋጣሚ ትናንትና ወደዚህ አካባቢ ስለነበርኩኝ አዲስ ነገር ካለ ለማየት ብዬ ነው እንግዲህ ወደዚህ ውስጥ የመጣሁት። እንግዲህ ውስጥ ገብተን የምንመለከተው ነው የሚሆነው። አንደኛውን ደረጃ ወጥተን እንግዲህ ወደ ላይኛው ደግሞ ሄደናል። ከፊታችን የምናየው እንግዲህ ግዙፉ ክሬን ነው። ከውጪ ሆነን በጣም ረጃጅም ክሬኖችን ስንመለከት ነበረ። እንግዲህ አንደኛው ይሄ ነው ከቅርበት ሆነን ስናየው ማለት ነው። እዚህ ከፊታችን የምናያቸው የመኪና ፓርኪንግ ስፔሶች ናቸው። በታች በኩል ያሉት እንደምታዩት ነው። ክሬኑ እንግዲህ በጣም ግዙፍ ነው። ጣራው የሚያርፈው እንደምታውቁት እዚህ ዚግዛግ ነገር ያለው ላይ ነው። ዚግዛግ ካለው ላይ ከላይ በኩል ቀጥ ያለ ስትራክቸሮች አሉ እንደምታዩት። እዛ ላይ ነው እንግዲህ ብረቶቹ እየተገጣጠሙ ወደፊት ወደ መሀል ሜዳ የሚገቡት ማለት ነው እየታጠፉ። ከውስጥ ደግሞ እንደ መደገፊያ ነገር እየተሰራለት ነው የሚገኘው። ወደ ውስጥ ስንገባ በደንብ የምንመለከተው ነው የሚሆነው። ስለዚህ ከዚህ የመጣው ስትራክቸር እዛ ጋር መደገፊያ ይኖረዋል። ከዛ በዛው ወደ ውስጥ ይገባል ማለት ነው። ይሄን የጣራ ገጠማ ስራ የሚሰራው የቻይናው ሲሲ ካምፓኒ ነው። እንግዲህ ሀገራችን ውስጥ እጅግ በጣም ግዙፍ የሚባሉትን ፕሮጀክቶች እየሰራ የሚገኘው የቻይናው ሲሲ ካምፓኒ ነው። ለምሳሌ ያህል የቢሾፍቱ ኢንተርናሽናል ኤርፖርትን
እና የአዲስ አበባ የፈጣን ባስ መስመርን ከጀሞ ጀምሮ እስከ ፒያሳ እየተሰራ ያለውንም ይሄው የቻይና ስዊስ ካምፓኒ ነው እየሰራ የሚገኘው። እንደምትመለከቱት አሁን ወደ ውስጠኛው የስቴዲየም ክፍል ገብተናል። ከፊታችን የምንመለከተው የጣራ ገጠማው አሁን ያለበት ደረጃ ነው። እንግዲህ የታችኛው ሜዳው አካባቢ ላይ ቀጥ ተደርጎ የተሰሩ ብረቶች አሉ። እንግዲህ እነዚህ ዙሪያውን ተሰርተው ወደ ላይ በክሬን ይሰቀላሉ ማለት ነው። ሜዳውንም እንደምትመለከቱት ነው። በጣም ነው የሚያምረው። ደረጃውን የጠበቀ ሜዳ ነው። እንግዲህ ቀደም ብዬ ነግሬያቸዋለሁ ከፊፋ የኢንተርናሽናል ጨዋታ ማዘጋጀት እንደሚችል ሰርተፍኬት ተሰጥቶታል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን የምንቀጥል ነው የሚሆነው። አሁን እንግዲህ የታችኛው የስቴዲየሙ ደረጃ ጋር ነው የምንገኘው። አሁን ደግሞ ወደ ላይኛው አንድ ደረጃ ወጥተን ከላይ በኩል ደግሞ ሆነን የምንመለከት ነው የሚሆነው። እግረ መንገዳችንንም እንግዲህ በስቴዲየሙ ውስጥ ምን አለ የሚለውን እንመለከታለን። እንግዲህ ወደ ውስጥም እንደምትመለከቱት ነው። በጣም ሰፊ የሆኑ ኤሪያዎች አሉት። እንደምታያቸው እነዚህ የተለያዩ ነገሮችን መስራት የሚያስችሉ ሰፊ ቦታዎች ናቸው። ወደዛ ጋር ስቶሮች አሉ። ከዚህ ቀደም በሰራውላችሁ ቪዲዮ ላይ እንግዲህ የስቴዲየሙ መቀመጫ ወንበሮች ሙሉ ለሙሉ ታዘው እዚህ እንደገቡ ነግሬያችሁ ነበረ። የተወሰኑት ለሳምፕል ተገጥመዋል። ከዛ በቀረ ግን ሁሉም ስቶር ነው ያሉት። የጣራ ገጠማው ሲጠናቀቅ ከዛ በኋላ የሚገጠሙ ነው የሚሆኑት ወንበሮቹ። ከፊታችን የምናየው እንግዲህ የጣራው የሚያርፍበት ስትራክቸሮች ናቸው። አሁን የስቴዲየሙ የመመልከቻ አንደኛ ፍሎር ላይ ነው የምንገኘው። አንድ ወደ ላይ ደረጃ ወጥተን ማለት ነው። ወደ ላይ ሁለት ይቀሩታል። የቪአይፒ ሩሞችም አሉ ከላይ ማለት ነው። እንደምታዩት ከዚህ ጋር ደግሞ በተወሰነ መልኩ ከፍ ብለን ነው እየተመለከት የምንገኘው። ቅድም ጉብኝታችንን ስንጀምር እዛ ፊት ለፊት የምናየው ህንፃ ላይ ሆነን ነበረ ስንቀርጽ የነበረው። ወርክሾፖቹ ምናምን በዛ በኩል በደንብ ተመልክተናቸው ነበር። እንደምታዩቸው እነዚህ ከስር የምንመለከታቸው ደረጃዎች ላይ ወንበሮቹ ይገጠማሉ ማለት ነው። አሁን ላይ የጣራ ገጠማው እስኪጠናቀቅ እየጠበቁ ነው የሚገኙት። ከፊት ለፊት የኮሜንተሪ ሩም አለች የኮሜንታተሮች። የውስጠኛው የስቴዲየሙን ክፍል ጎብኝተን ወጥተናል። ያየነውን ይመስል ነበረ። እንግዲህ አሁን ደግሞ በግቢ ውስጥ ያሉትን የተወሰኑ ነገሮች እየተመለከትን ቀጥታ ወደ 24 የሚያስወጣውን መንገድ እያየን ደግሞ የምንሄድ ነው የሚሆነው።
እንደምታውቁት ከቦሌ ወደ መገናኛ ከሚወስደው የኢትዮጵያ ስፖርት አካዳሚ ካለበት ጀምሮ ወደ 24 ኮንዶሚኒየም የሚያስወጣ አዲስ መንገድ እየተሰራ ነው የሚገኘው። ከሚሰራው መንገድ ጋር ተያይዞም የወንዝ ዳር ልማትም አብሮ እየተሰራ ነው። እሱንም ያለበትን ደረጃ አብረን እንመለከታለን። እንግዲህ አሁን ከስቴዲየሙ እየወጣን ወደ አልኳችሁ አዲስ እየተሰራ ወዳለው መንገድ እየተጓዝን ነው። የውጭኛውንም የስቴዲየም ክፍል በኢትዮጵያ ስፖርት አካዳሚ በኩል ያለውን አብረን እንመለከታለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን አልጨረስንም፣ ገና ነን። ብዙ የምናያቸው ነገሮች አሉ። ስለዚህ እስከ መጨረሻው አብራችሁን ቆዩ።